አትሽና መርጃን የሰርጋቸው ቀን በጣም እየተቀረበ ነው የሚገኘው። ነዚርና ሃይደር ያሉበት ቦታ አይታወቅም። ሁለቱ ወንዶች የሆነ ወጥመድ እንደሚያዘጋጁላቸው እርግጠኛ ናቸው እነ አትሽ። ነገር ግን ሃይደር በምን ምክንያት ሊያመልጥ እንደቻለ እስካሁን ድረስ በፍጹም ሊገምተው ያልቻለው ጉዳይ ሆኗል። በተለይ ደግሞ ነዚር ያስመልጠው አያስመልጠው ወይም ደግሞ እንዴት አድርጎ ብቻ ሆስፒታልም ጭምር እንደገባ ምን አደጋ እንደደረሰበት የሚያውቀው ነገር የለም። መርጃንም ብትሆን አባቷ ሲጀመር ወጋ በጮቤ ወይም ደግሞ ሆስፒታል ገብቶ ማምለጡን ምንም ነገር የምታውቀው ነገር የለም። ሙዛይንም ብትሆን ይህንን ነገር የሃይደርን ግድያ በተመለከተ እንዲመራ ያደረገችው በወንዶች ነበረ እዛ በሚገኙ እስረኞች። ነገር ግን እንዳልተሳካ ሲነግሯት እጅግ በጣም ነበር የተናደደችው። ከሆስፒታሉ እንዳይወጣ እዛ ጨርሱት ብላ ነበር፣ ነገር ግን አምልጧል። አሁን ሙዛይን በሀዘን ላይ ሀዘን እንደገና በስተት ላይ ስህተት እየደራረበች ናት ያለችው። በጣም ያልታቀደበት በአጭር ጊዜ በሚወሰኑ አንዳንድ ነገሮች እርምጃዎች እጅግ በጣም ወደኋላ እያስቀራት ነው የሚገኘው። አሁን ፎቶ እጇ ላይ አለ። ይህን ፎቶ የነርሚን ነው እዚጋ የያዘችው። በእውነት ከኔ በቀለም አታመልጡም፣ ከኔ ፍርድ አታመልጡም እናንተ እባቦች እያለች ነበረ። በተለይ ደግሞ የመርጃንን ፎቶ ጭምድድ እያደረገች በእጇ እያዘች አትሽን አጠመርሽው ከዛም በኋላ በቀው ላይ ተስፋ እንዲቆርጥ አረግሽው፣ ለዚህ ሁሉ ዋጋ ትከፊበታለሽ ብላ የጨመደደችውን ፎቶ ቁረጥረጥረጥ ስታረግ ነበረ። ከዛ የነርሚንን ፎቶ ይቀጥላል። እንዲሁም ደግሞ የሃይደር እንዲህ እያረገች የሶስቱንም ፎቶ በጫጭቃ እየጣለች ነበር። በድንገት ነበረ አስላ የመጣችው። እማዬ ባክሽ እየለመንኩሽ ነው፣ ባክሽ ተያቁም፣ ይሄን ነገር ባክሽ ተይቅርብሽ፣ ለራስሽ እንኳን ምን ባታስቢ ለኔ ያስብልኝ እንጂ እንዲሆን ነገር ትሆኛለሽ ብዬ እኔ በጣም እየፈረኝ ነው፣ እባክሽ ትራን ነበረ አይደለ? እኔ ምንስ ቢፈጠር ምን አገባኝ? የገዛ ልጅን በራሴ ገድዬዋለሁ። እኔ የሞት መልአክ ሆኛለሁ፣ ለልጅ የሞት መልአክ ሆንኩበት ብላ ስቅስቅ ብላ ስታለቅስ ነበረ። እማዬ አላወቅሽም ነበር እኮ አንቺ፣ በራስሽ አትፍረጂ፣ ራስሽን አትወቅሽ፣ እባክሽ ልሽ ተረጋጊ፣ ቀና በይ እያለቻ ነበር። ነገር ግን ሙዛይን አቀርቅራ እያለቀሰች ነበረ። ሙዛይን ስልክ እየተደወለላት ነው። በቀጥታ ነበረ ስልክ ያነሳችው። አቤት እየሰሙኝ ነው ትላለች። ከዛ ነገራት። ምን እንዴት ሆስፒታል ሊያመልጥ ቻለ? እንዴም ሊያመልጥ ቻለ? ይህን ያለው እናንተ ሁሉም ቦታ ፈልጉት እንጂ ፈልጉት፣ ሃይደርን ፈልጉት። አትሽ ከማግኘቱ በፊት እሱን ቶሎ በሉ በቃ ፈልጉት። ከዛም በኋላ በቀጥታ እንገለዋለን። አትሽ የሚያገኘው ከሆነ እስር ቤት ነው መልሶ የሚያስገባው። የፈለጋችሁትን ገንዘብ ሰጣችኋለሁ፣ ያልኩትን ነገር አድርጉ፣ በቃ ሃይደርን ለእኔ አምጡልኝ እያለች ነበረ። እዚህ ጋር ደንግጣ የእናቷን ሁኔታ እየተመለከተች ናት ያለችው። ምን ተፈጠረ ማዬ? ምን ተፈጠረ ስትላል ነበረ። ሃይደር ገለሃለሁ በሆነ አታመልጠኝም ትላለች። ማዬ ምንድን ያረግሽው? ምንድን የሰራሽው? እያለቻ ነበረ። ማድረግ ያለብኝን ነገር አስፈላጊውን ነገር ነው ያደረኩት እያለቻ ነበረ። አስሊ በድንጋጤ ሆና የእናት ሁኔታ ትከታተላለች። መርጃን በሌላ በኩል ወደ ቢሮ እየመጣች ነው። አይ ይሄኛው ናቸው ነበር፣ በጣም አሪፍ ነው ተመልከተው፣ ወድጄዋለሁ፣ አንተ ራስህ የምትወደው ይመስለኛል እያለችው ነበረ። በስልኳ እያሳየችው ነበረ። በጣም ቆንጆ ነው፣ አሪፍ ነው ይላታል። ነገር ግን ሀሳብ ውስጥ እየገባ ነበረ። አሪፍ ነው ብሏት በአንድ አቅጣጫ በትካዜ ተመለከተ። አትሽ ምን ነው ችግር አለ? ምንድን ነው ከኔ ጋር አይደለም እንደለው እያለችው ነበር። ኧረ ከአንቺ ጋር ነኝ ይላታል። እሺ ይሁንልህ ብቻ ለማንኛውም የልብሶቹን ጉዳይ እየጨራረስን ነው፣ ከዛም በኋላ የጸጉሩን ጉዳይ ደግሞ እንወስናለን። ምን እያሰብክ ነው አለችው። እንዴ ጸጉሬ ምን ሆነ እያለን ነበረ። አይ ማለቴ ትንሽ ስታይል ነገር ብትቀይር ብዬ ነው አላረ ሌላ አዲስ ስትሮ ነበረ። ማለቴ ጸጉሬን ብሶ ይወደኩ እያለን ነበር። ይቅርታ እኔ ማን ይጣሉ አላልኩ፣ ነገር ግን የሰርግ ዕለት በቃ የሆነ ስታይል መቀየር አለበት ብዬ ነው። ጥሩ ሽቶ በቃ እንግዲህ ማን መወሰን እንዳለበት ማን መናገር እንዳለበት ሁሉም ያውቃል ብላልቴር ነበረ። ምንድነው ቶሎ የምትናደጀው አንቺ? አትናደጅ እንጂ ቶሎ አትበሳጭ እያለን ነበረ። አውቀ ነው ነገር የምትፈልገኝ አውቄያለሁ በቃ እያለችው ነበረ። እየሳቀ ያያ ነው ምንድነው ስትሮ ነበረ። ስቃ እሷን ብትሆን አየችው። እንደዚህ ፈገግ ብለህ ስተኝ እኔ ደስ እንደሚለኝ አንተ አታውቅም እያለችው ነበረ። ከትናንትና ጀምሮ እንዳዘንክብኝ ያውቃለሁ፣ ነገር ግን በቃ ልታሳየኝም አልፈለግም። የሆነ ነገር ያሳዘነ ነገር አለ፣ በቃ እባክህ ንገረኝ፣ ግን ምንድን ያሳዘነ አለችው። አይ እንደዛ አይደለም መርጃን፣ ማለት አዝኛለሁ፣ ነገር ግን እወጣለሁ፣ ችግር የለም እያለ ነበረ። እርግጠኛ እንደምትወጣ አለችው። ስለዚህ ነገር አንቺ አታስቢ፣ ሰርጉ ላይ ብቻ ትኩረትሽን አድርጊ። እኔ በምለብሰው ልብስ፣ በጸጉሩ ምናምን፣ በእያንዳንዱ በልብሱ ምናምን ነገር እኔ ደግሞ አስብበታለሁ እያለ ነበረ። እሺ እንደምታስብበት ተስፋ አረጋለሁ፣ ሰማለሁ፣ አንተ ችግር የለም ብቻ አንተ ፈገግ በሌለኝ ስትል ነበረ። ከዛ ስልክ ተደወለላት። ለው እሺ አመሰግናለሁ እያለች ነበረ። ይህም ደግሞ የኤሉልን ሆስፒታል ወይ ደግሞ በኤሉል ስም እየተሰራ ያለውን ሆስፒታል ግዙፍ ሆስፒታል ነው ለመገንባት ፍቃድ እንዳገኘች እየነገረችው ነበር። ፍቃድ አገኘሁኝ እኮ ደስ ብሎኛል አለችው። እሱም እኔም በጣም ደስ ብሎኛል እኔ ፍቅር ብሎ እያቀፋን ነበር። በጣም ጎበዝ እንደሆነች ይነግራታል። በሌላ በኩል ጀማል ወደ ቢሮ እየመጣ ነው። ሁለቱ ተቃቅፈው አያቸው። ተቃቅፈው ሮማንቲክ የሆነ ሙድ ውስጥ ገብተው ነበረ።
ሲያቸው ይቅርታ መጥፎ ጊዜ ላይ መጣሁ ይመስለኝ ብሎ እየወጣ ነበረ። አይ ቆይ ጀማል ቆይ እኔ እየወጣሁ ነበር ችግር የለም ና በቃ ብላው መርጃን ወደ ውጭ እየወጣች ነበረ። ከዛ በጣም ይቅርታ ወንድሜ ማንሳት ነው የመጣው ሲሉ ነበር። ምን ተፈጠረ? አስቸኳይ ጉዳይ መሆን አለበት እያለ ነበረ። በእውነት ነገሮች የበለጠ እየተወሳሰቡ ናቸው። ሃይደር ያው ተወግቶ ነው ሆስፒታል ታውቃለህ መጀመሪያ የገባው አለው። ኧረ እባክህ እንዴት ሊሆን ቻለ እያለ ነበረ። እና የወጋው ሰው ደግሞ ገንዘብ ተከፍሎ ነበር እሱን የወጋው እና ያው ስም ሊነግረንም አልቻለም። ያለኝ መረጃ ይሄ ነው። ይሄ ነገር ማን ያደረገው ይመስላል እያለ ነበረ። አቴሽ መጀመሪያ የምሮ ላይ እየመጣው ሙዘይ ናት። እሷን ቶሎ ብሎ እያስታወሰው ከዛ በኋላ ቶሎ ብሎ በፍጥነት እየወጣ ነበረ። እዚህ ጋር ሙዘይን ከአስሊ ጋር ናት ያለችው። አስሊ አሁን እጇን የሆነ ነገር ቅባት እያቀባች እማዬ ባክሽ ውዱ አንዳንዴ ባክሽ ራስሽን ጠብቂ እንጂ በአስባቡ እንደዚህ አትሆኝብኝ ምድ የተጎሳቆልሽ እኮ ስራ ነበረ። ድንገት አቴሽ መጣ። እዚህ ጋር ምን ተፈጥሮ እያለ ነበረ። ቤቱ በተቆራረጠ ፎቶዎች ተሞልተዋል። የነ መርጃን የነ ሃይደርና የነ ነርሚን ፎቶ ነው። ምንድነው እዚህ ጋር ቀዳዳችሁ የጣላችሁት ምንድነው እያለ ነበረ። ያው ፎቶዎች ምናምን ናቸው ቀደለችና ጣለቻቸው ብላ አስሊ እየነገረችው ነበረ። ዝቅ ብሎ ተመለከተ። የመርጃን የፎቶ ቁራጭ እያየ ነበረ። ተመልከች እናቴ ሙዘይን ይኸውልሽ ህመምሽን እረዳለሁ፣ ያለሽበት ህመም ይገባኛል። ነገር ግን ምንም ትክክል ነገር እየሰራሽ አይደለም። እያረግሻለሽ ነገር እንዳለ በስተት የተሞላ ነው። ማለቴ እንዴት ሃይደር እንዲወጋ ታረጊያለሽ? አንቺ ነሽ ያረግሽው? አንቺ ነሽ እያለ ነበር። አሁን ነኝ እንዲወጋ ያረኩት። እስኪ ምን ብለህ ምን ታመጣለህ? እኔ ለገባሁት ቃል ታማኝ ነኝ። ገባ አይደለ? እንዳንተ እኔ በበቀላችን ጉዳይ ተስፋ አልቆረጥኩም እያለችው ነበረ። እንዴ በቀላችን እኮ ባሰብነው መንገድ እኮ እየሄደ እኮ ነው ያለው። ማለት አንቺ እኮ እንትን ብትይ ኖሮ እኮ ሃይደር ውስጥ እንዳለ እኮ ይበሰብስ ነበር እኮ። ይሄ አንድ የሚፈልገው እያለ ነበረ። ከየት እንደመጣው ታውቃለህ? ከየት እንደመጣ አንተስ ታውቃለህ? እኔ የመጣሁት ከልጄ መቃብር ነው። እጄን ተመልከት። የልጄ መቃብር አፈር ስዳብስ ነበር። ተመልከት፣ አፈሩንም ቢሆን ከእጅ አለቀቀም። ተመልከተው እያለችው ነበረ። አትሽ ዝቅ ብሎ የእናቱ ሁኔታ ይመለከታል። በአንድ በኩል አስሊ የእናቱ ሁኔታ አሳዝኗት ፍጠጥ ብላ ትመለከታለች። ተመልከት፣ ባለማወቅ እጄን በልጆቼ ደም አጨማለኩኝ። እንደው እጄ ሙሉ ለሙሉ ታጥቦ ቢጸዳ ደስ ባላይ ነበረ። ነገር ግን የማየውን ነገር ነው። ልቤ እስኪሰበር ድረስ በቃ ከባድ የሆነ ህመም እየተሰማኝ ነው ያለው። ህመም ውስጥ ነው ያለሁት። እንዴት ሰው እኔን ነፍሰ ገዳይ ያደርገኛል? በዚህ መንገድ ነፍሰ ገዳይ ያደረጉኝ የገዛ ልጅ የለዛውም። ተመልከት፣ ለዚህ ደግሞ የዋጌን እየከፈልኩኝ ነው ያለሁት። ከባድ ህመም ውስጥ ነው ያለሁት። ተመልከት። ከዛ በኋላ ያ የማይረባ ዝም ብሎ በነጻነት እንደፈለገ እስር ቤት ውስጥ እንዲንፈላሰስ የምፈቅድለት ይመስልሃል? እዛው እንዲሞት ነው የምፈልገው፣ እንዲሞት እንዲቀጣ እያለችው ነበረ። አትሽ በረዥሙ እየተነፈሰ ነው ያለው። የእናቱ ጥያቄ በጣም የተለየ ነው። እማዬ ነይ ቁጭ በይ ትላታለች። እዚህ ጋር አስሊ ደግሞ የሚያሳስባት የሙዘይን ጉዳይ ነው። እሺ እናቴ ሙዘይን ይኸውልሽ እኛ ገዳዮች አይደለንም የሚል አትሽ አጠገቧ እየተቀመጠ። በአንድ በኩል ጀማልም ተመሳሳይ ነገር እያወራ ነበረ። ወንድሜ ልክ ነው፣ እኛ ገዳዮች አይደለንም። እሱ የራሱን የተፈረደበትን አመታት እዛ እየቆየ ይበሰብሳታል እያለ ነበረ። ይኸውልሽ እማዬ እዚህ ጋር ሞት ማለት ለሃይደር ነጻነቱን ነው። በእርግጠኝነት እንደውም ግደሉኝ ብሎኛ መለመን ነበረበት። እኛ በዛ መጠን በዛ ልክ መሄድ አልነበረብንም። እንደዛ ብለን እጃችንን ማቆሻሻ አልነበረብንም። አሁን እንዴትሽን ተቆጣጠሪ እያለ ነበረ። አዎ አትሽ እውነቱን ነው። ተመልከች እማዬ፣ በንዴት መበሳጨት መሸነፍ የለብሽም። ተመልከች እኔም በሆን ስተሰርቻለሁ ላለፈው ጊዜያቶች፣ ግን ተመልከች አጉል እልህና ንዴት ነበረ እያለቻን ነበረ። ይህ ሰውዬ እስካልሞተ ድረስ ውስጥ ያለው እሳት እየነደደ ልቤን ያጋየዋል። አልፈልግም ስትል ነበር። እማዬ አቁሚ በቃ እያለትሽ እዚህ ጋር እናቱን እየመከራን ነበረ። እንደዚህ አናግረዋት እነሱ ሊወጡ ናቸው። ከዛ በቀጥታ ወደ ቢሮ እየመጡ ነበረ። ይህ ሃይደር የሚባል ሰው ይሻምጡ የት ነው መሄደው መፈለግ አለብን እሱን እያል ነበር። አትሽ በእርግጠኝነት ወጥመድ እያዘጋጁ ናቸው ያሉት። በቃ የሆነ ነገር አለ። በቃ እኔ ደስ እያለኝ አይደለም እየጣመኝ አይደለም እያለ ነው ያለው። አትሽ መጠንቀቅ አለብን ይላል። ከዛም በኋላ እዚህ ጋር ስልክ እየተደወለልን ነበር። ሄለው እያል ነው የደወለልን። ነዚር ነበረ። እኔ ነኝ አትሽ ሃይደር ነኝ እያል ነበር። አጅሬው ደወልክ ራስህ መጣ በመጨረሻም ተገለጥክ እያል ነበር። ደወልኩ በጣም እየፈለከኝ እንዳለ ሰሞኝ እያሉ ነበረ። ስማ በአሁኑ የማትችለውን ጦርነት ውስጥ ነው የገባው ሃይደር። የማታሸንፈውን ጦርነት ጀምራል። በቀላሉ የምትሸነፍበት ምናልባት አሁን በነጻነት እንደፈለክ ነጻ ሆነ ልትንቀሳቀስ ትችላለህ። ነገር ግን ወደ ነበርክበት ቀዳዳ ውስጥ ጉድጓድ ውስጥ ወረውራለሁ እያሉ ነበረ። ኧረ እባክህ እዛ ቀዳዳ ውስጥ ግን እኔን መቆለፍ አልቻልክም። እዛ ውስጥ ማሰር እኔን አልቻልክም። ተመልከት እኔ ነኝ የምቀብረህ፣ አፈር ስር ቀብረሃለሁ ሲሉ ነበረ። እኮ የማን ህልም ነው እያሳደርክ ያለው? በተለይ አንተና ነዚር ማለት ነዚር ራሱ ነዚር እየሰማኸኝ ነው? አጠገቡን አይደል ሲለው ነበረ። ስማ እኔን መግደል ነበረብህ ያኔ እኔን መግደል ነበረብህ አትሽ። በጣም
በጣም ተሳስተሃል። አሁን ግን ተራው የኔ ነው። አሁን ምንም አይነት ምህረት አላሳየም እያል ነበር። እነዚህ ድንገት መርጃን የሆነ የሚጠጣ ነገር ይዛ መታ ነበረ። በሩን ልከፍት ብላ ቆም ብላ ታያቸው ጀመረ። ስማ ማን ለማን ምህረት እንደማያሳየና እንደሚያሳይ ያሳያለሁ። ፖሊስ እኮ እናንተን እኮ ሁሉም ቦታ እኮ እየፈለጋችሁ ነው፣ እኔም እየፈለግኳችሁ ነው። ሳገኛችሁ ግን እኔን አያርገኝ ታያላችሁ እያል ነበር። ሁለታችሁንም አለቃችሁም እያለ ነበር። ከዛ በፊት ግን እኔ እናንተን ከማግኘት በፊት እጃችሁን ለፖሊስ ስጡ እያላችሁ ነበረ። እባክህ እኔን እንደምንም ብለህ እስር ቤት መመለስ አትችልም ልንገራትሽ እያለ ሃይደር እየጮኸ ነበረ። በድንገት ይህን የአባቷን ድምፅ እየሰማችው መርጃን ከእጇ ላይ ብርጭቆ ወልቆ እየተሰባበረ ነበረ። እናትሽ የሆነክሽ የሚል ነገር ሲሰሙ ወደኋላ ዞር አሉ። ዞር ሲሉ መርጃን ቆማለች። መርጃን በድንጋጤ ሁለቱንም ቆማ እየተመለከተቻቸው ነበረ። አትሽም ቢሆን ዞር ብሎ ተመለከታት። እሷ ክቡ እንዳለች ናት። እነ ሃይደር አሁንም ቢሆን ይፎክራሉ። ከዛ በኋላ በአንድ በኩል መርጃን በደንብ ቀረበቻቸው። አባዬ እንዴት እንደዚህ ነገር ታደርጋለህ? የእውነት ይሄ አንተ ድምፅ ነው አሁን የወጣው ድምፅ? እንዴት እንደዚህ ታደርጋለህ? ምን ማለት ነው? እንዴት ከእስር ቤት ታመልጣለህ? እንዴት ሌላ ችግር ላይ ተተበተባለህ? መልስልኝ ስሩ ነበር። መርጃን ጣልቃ ትግቢ እያለ ነበር። በእውነት አባዬ እውነት በጣም ብዙ ርቀት ተጓዝክ። እኔ ጣልቃ መግባት አለብኝ በቃ። ምክንያቱም እዚህ ጋር እያወራ ያለው የምወዳቸው ሰዎች ዝጎዳብኝ ነው። እንዴት ከነዚር ጋር ተተባበራለህ? ነዚር ማለት እኮ የማይረባ ሰው ነው እያለችው ነበረ። ከዛ እዚህ ጋር ነዚር መርጃን የኔ ፍቅር ሰላም አትይኝም እያለ ነበር። አንተ ምንድን ነው የምትለው እያለችው ነበር። ድንገት አትሽ ስልኩን ነጠቃትና አንተ አፍን ዝጋ ብሎ እየጮህበት ነበረ። ሁለቱ ወንዶች በዚህ መጠን እንደዚህ ከነ መርጃና አትሽ ጋር ሲጨቃጨቁ ሃይደር በድንገት ትንሽ እየደነገጠ ነበረ። አባዬ እባክህ እጅህን ስጥ፣ ተመልከት ይኸውልህ ስማ፣ ግባና ማድረግ ያለብህን ነገር አድርግ። በቃ ግን ግባ እስር ቤት፣ በቃ ወደ ነበርክበት ተመለስ። መቆየት ያለብን አመታት ትቆያለህ፣ ፈጣሪ እስከፈቀደልህ ትኖራለህ እያለችው ነበረ። እንዲህ ስትለው አባዬ እያለመነችው ድንገት ስልኩ እየተዘጋ ነበረ። ተቋረጠ ስልኩ ትለዋለች። ነገር ግን ሃይደር ትንሽ ደንገጥ አለ። ከዛ ከተወጋው ሆዱ አካባቢ ቁስሉ በደንብ አልደረቀም፣ ደም እየወጣ ነበረ። እዚህ ጋር አባዬ ያለችው ነገር ትዝ አለው። እንዴ ሃይደር ምን ተፈጠረ? ስሜት የሆንክ እኮ ምን ነው ፈዘዝክ? ፍዝዝ እያልክ ነው ምንድን ነው? ንገረኝ፣ የሆንከው ነገር አለ? ምንድን ነው ነገሩ? እስኪ መልስልኝ። ለስማ አትሽ ህይወታችን ውስጥ ባይገባ ኖሮ ነገሮች ከባድ አይሆኑብንም ነበረ። አሁን ለዚህ ደግሞ እናልቀስ ምን ነው ልዘንልህ እንዴ? አይ ሃይደር ይልድርም ትዝ ይላል እነዛ ቀናቶች ስማ በጭራሽ ደግመ እንመለስ ምናምን ነገር እንዳትለኝ እያለው ነበረ። በሌላ በኩል አቴሽና መርጃን እዚህ ጋር ይነጋገራሉ። አቴሽ ታቅ ነበር አይደለ ከእስር ቤት እንዳመለጠ? ለምንድነው ታዲያ ያልነገርከኝ? አቴሽ መልስልኝ፣ ለምን ያልነገርከኝ ትሏለች። ጀማል ደግሞ በቃ እዚሁ አካባቢ ነኝ፣ የፈለጋችሁት ነገር ካለ ድንግጣ ጥሩኝ ብሎ እየወጣ ነበረ። ጥኖቹ ብቻ ቀሩ። ለምን አባቴ እንዳመለጠ ያልነገርከኝ እያለችው ነበረ። በቃ በለተ ቀን ነበር የነገር ያውቁት እና ምርጥ ቀን እያሳለፈን ነበረ እና እዛ ጋ ያለው ሙድሽን ማበላሸት አልፈለኩም ነበረ። አሪፍ ጊዜ እያሳለፈን ነበር አላት። እንዴት ሊሆን ቻለ? እንዴት ሊያመልጡ ቻሉ? እንዴት ሊያመልጥ ቻለ እያለችው ነበረ። በእርግጠኝነት ነዚር እርሶት ነው የሚሆነው፣ ነዚር አግዞት ነው እያለ ነበር። እንዴት ግን ሊሆን ቻለ? አቴሽ ታዲያው ምን ልናረግ ነው? እኛ ምን ሊያረጉን ነው? እነዚህ ሰዎች በሰላም ይቀመጡ ይመስላል እያለችው ነበር። ይሄ ነገር አያበቃም በቃ የኛ ቤተሰብ ውስጥ ያለው ሰይጣን ነው፣ ከመቼ ነው ቆይ የሚወጣው እያለች ነበረ። ተመልከቺ ሃይደር ያለፈ ህይወቴን ወስዶብኛል፣ ነገር ግን በጭራሽ ወደፊት ህይወቴን ደግሞ እንዲያበላሽብኝ አልፈልግም። እሺ በጭራሽ አናፍቀድለ፣ በቃ ይስተካከላል፣ ችግር የለም፣ አንቺ ስለሷ አታስቢ እያለ ያቀፋን ነበረ። በሌላ በኩል አሁን ነዚር ቁጭ ብለው የሆነ ነገር እየቆረጠ በቢላ እየበላ ነው። ብርቱካን አጠገቡ አለ እዚህ ጋር ይዞ እየበላ። ከዛ ድንገት ሃይደር መጣ። ሃይደር ከመጣ በኋላ መጣ ይኸውልህ ተመልከት እዚህ ጋር ምን እየሆነ እንዳለ እያለ እየቆረጠ እየበላ ነበረ። ሃይደር ቀስ እያለ እየጸጸተው ነበረ። ከዛ ምንድነው ሃይደር ቆይ አንተ እንደዚህ በጣም እንደተጸጸተ ሰው ነው የምታወራው? አንተ እኮ በጣም ክፉ ሰው ከሆነ ምን ሆነሃል? ልክ እንደ አዛኝ ምናምን ነገር ያደርጋል እንዴ እያሉ ነበረ። ኧረ ላረኩት ነገር ፈጣሪ ቅር ይበለኝ እያለ መጸጸት ጀመረ። ይሄ ነገር ነዚርን ያበሳጨዋል። እኔ ጋር ስትሆን ነው የምትጸጸተው እያለው ነበረ። ዲሜት በድንገት የመረጃ ነገር አሳስቷት መጣች። ተመልከች ምን ነገር ውስጥ እንዳለው ብቻ ዲሜት አላውቅም ምን ነገር ውስጥ እንደገባን በእውነት እኔ ግራ ግብት እያለኝ ነው። በቃ እዚህ ጋር ማቀው ነገር ቢሆን አንድ ነገር ነው፣ በእግሬ በደንብ ጠንክር ብዬ መቆም እንዳለብኝ ነው። ማለት እዚህ ጋር አባቴ የማፈቅረው ሰው ያስፈራራብኛል፣ ጥግ ላይ ሆኜ ደግሞ ይህን እያየሁ ዝም ብዬ እንትን ማለት አልችልም፣ በቃ አላቅም እያለቻ ነበር። ከዛ ዲጋ ዲሜት ምናልባት ሰርጉን ማራዘም ሊኖራባቸው ይችላል፣ አላቅም ማለት ጥሩ ስሜት ከተሰማሽ ምናልባት ቀለል ካለሽ መርጃኔን ፈርቻለሁ ስለ ነበረ። እዚህ ጋር ዲሜት አይ በጣም ብዙ ነገር እስከዛሬ ድረስ ደስታችንን ለብዙ ሰዎች ብለን ስናራዝም ነበር፣ ይሄ ነገር መራዘም የለበትም፣ በቃ በጭራሽ ማንም ሰው በመንገዳችን በደስታችን መሀል እንዲገባ አልፈልግም እያለች ነበር። ድንገት አቴሽ ሲመጣ ዲሜት መጣሁኝ ብላ ትሄዳለች። ከዛ እሷ ከአቴሽ ጋር ቁጭ ብላ እያወራች ነበረ። ሰርጋቸው እንዴት ምርጥ እንደሚሆን እየተነጋገሩ ናቸው። መርጃን የምትሆን አቴሽን መጣሁኝ ብላ ከተቀመጠችበት ተነስታ ትሄዳለች። እሳዙ ቁጭ ብላ ያስባል። ብዙም አልቆየም። ከዛ ወደ ቢሮ መጣ። ስልክ እየደዋወለ ነበረ። ጀማል ከዛ ምንድን ነው እያሉ ነበረ። ፖሊሶች ሁሉም ቦታ ፈለጉት፣ ነገር ግን ምንም ሊገኝ አልቻለም። የት ምን ውስጥ ተደብቀው ነው እነዚህ ሰዎች ሲሉ ነበረ። ያው እንግዲህ ሁለቱ አንድ ላይ እንደሆኑ ከታወቀም ትልቅ ነገር ነው። ምን አንደኛው ከተያዘ አንደኛውን በቀላሉ መያዝ ስለሚቻል እያለው
እያለው ነበር ጀማል እዚህ። አዎ እንደዛ ነው የሚሆነው። ሁለቱም አይለያዩም። ሁለት ሰይጣኖች እንዴት ይለያያሉ? በጭራሽ አይለያዩም። እንግዲህ በመጨረሻም እንይዛቸዋለን ጀማል አውቃለሁ እንደምንይዛቸው እያለ ነበረ። አቴሽ ለመረጋጋት እየሞከረ ነው። ይሁን ነገራቸው መጥተው እንዳይበጠብጡት አቴሽ እዚህ ጋር ስጋት ይዞታል። መርጃን በሌላ በኩል ወደ መኝታ ክፍሏ መጣች። እያሰበች ናት ያለችው። እዚህ ጋር ቅድም ነዚር ሲያስፈራራ የነበረው ነገር ትዝ እያላን ነበረ። በተለይ ደግሞ አሁን ሁሉም ነገር ተጀምሯል፣ በቀጣይ በቀል ነው የሚሆነው ብሎ ነበር ነዚር። ከዛ በላይ የሰርግ ቀሚሷን እየተመለከተች ነው። ድንገት እዚህ ጋር አቴሽ መጣ። አቴሽ ሲመጣ ቶሎ ላይ የሰርግ ቀሚሷን ደብቀው እየሞከረች ፎቶዎች ይዞ ነበር የመጣው። ግድግዳ ላይ እየሰቀለው ነበር። ባለፈው ያሳለፉትን ጊዜ ፎቶግራፍ ታጥቦ ነበረ። አሁን በቀጥታ መጥተው ግድግዳ ላይ ለጥፈው፣ ይህም በእንጨት በሜሞሪታ የተሰራ ነበረ። በጣም ያምራል እየተባባሉ በድንገት ነርሚን መጣች። አቴሽና መርጃን እየተላፉ ስታያቸው በጣም ነበር ደስ ያላት። ከዛ አቴሽ በቃ እናንተ ተጫወቱ እያለ ነበር እዚህ ጋር ትቷቸው ሄደ። ሁለቱ ቀሩ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።